አያችኋት ከሳዑዲ ያመጣኋት ጥሪት እኛ ሀገር ይሄንን ሲያዩ ማለት ነው የሆነ ምንድን ነው ማጨሻ ነገር አይመስላቸውም። በጣም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እንደምታዩት እንግዲህ ቤቴ በአንድ እግሩ ቁሟል ዛሬ ማለት ነው። ቁርስ በልተን ገና ወደ ጽዳት ልገባ ነው ማለት ነው። ሀባይቦች ብርቁስቁስ ወጥቷል ገና ልጅ ሳይመጣ ማለት ነው። አንበራቁሰነዋልና አሁን አጸዳድቼ ደግሞ ልብስም ማጠብ አለብኝ። በቃ ጁማአ ነው ገበያም አለብኝ። ብቻ እኔ እንጃ ገበያው ጋር እንትን ብሎኛል። እኔ አላቅም ምን እንደማረገው ማለት ነው። እና እስኪ አሁን ጽዳታችንን እናጸዳዳና ማለት ነው። ከዛ በኋላ ደግሞ እንደሚሆን እናደርገዋለን። ጽዳት ዘመቻ አያችኋት ከሳዑዲ ያመጣኋት ጥሪት እኛ ሀገር ይሄንን ሲያዩ ማለት ነው የሆነ ምንድን ነው ማጨሻ ነገር አይመስላቸውም። በጣም ነው የሚገርማቸው ማለት ነው። እኔ ግን እስካሁን አልተጠቀምኩባትም። እንደው ዝም ብዬ ለጌጥ ብቻ እንትን ብያታለሁ ማለት ነው። ትቀመጥ ብዬ ለነገሩ ታምራለች። አንዳንድ ጊዜ አጨስባታለሁ። ሀባይ ባያት ይቼ የመዳም ልጅ ሲያገባ ለሸቃሎች ሀዲያ ተሰጥተን ማለት ነው። ማለት ለኛ ብቻ ሳይሆን እዛ ይደረደርና ሁሉም የሚፈልግ ይወስዳል ማለት ነው። እና እኛም አንዳንድ ተሰጥቶን ላሳያችሁ እስኪ ማን ነው የማንና የማን ይመስላችኋል? የሰርግ ጊዜ ማጨሻ ተብላ ይቺ ተሰጥታን ነው ሀዲያ ማለት ነው። እስካሁን ድረስ ይቺም አልተፈታችም። ዝም ብዬ አስቀምጫት ገና ትናንትና አወጣኋት ማለት ነው። እና ደስ ትላለች ብቻ ያው ለጌጥ ነው እንጂ ይችም ለማጨሻ ያን ያህል አይደለችም። እንደው ዝም ብላ ተቀመጥ ብዬ ለዲኮር ቤታችንን በዚህ መልኩ ፈራርሸን ጨረስን ማለት ነው። አሁን ደግሞ ቀጣይ እቃችንን እናጣጥብና ወደ ልብስ አጠባ እንሄዳለን ማለት ነው። ልብስ አጠባችን ገብተናል ማለት ነው። ሰዓቱም ረፈድ እያለ ነው። ምሳ መስራት አለ፣ ቡና መቁላት አለ። ይሄ ቤት ይሄ 3 ጉልቻ ከባድ ነው። ግን አልሐምዱሊላህ አይከብድም። አውቂያቸው ነው እንዳትጨነቁ ደስ ይላል። እና ልብሳችንን እንደማጠባ ጠብ እናድርግና ቀጣይ ስራ መዳም ኩሽና በገሳላ ተለምዶ አገራችሁ ስትገቡ ደግሞ እንዳይጨንቃችሁ አይዟችሁ ማለት ነው። ያደግንበት ስለሆነ ልብስ ማጠብ ምናምን ያስጨንቃል ብላችሁ እንዳታስቡ። ልብሳችንን በዚህ መልኩ ለቅለቅ አድርገን ጨረስን ማለት ነው። አሁን እንግዲህ ቀጣይ ስራ የሚሆነው ወደ ምሳ መስራት። ዛሬ ልብስ ላጥብ ፈልጌ ባለቤቴ አንቺ ጠቢ እኔ ገበያ ሄጄ ልምጣ ብሎ ሂዶ ተመልከቱ። ይህን ሽንኩርት ሰብስቦ አልመጣም እንዴ? 1 ኪሎ 2 ኪሎ ይገዛል እንጂ 5 ኪሎ ሽንኩርት ባንዴ ተሰብስቦ ጉድ እኮ ነው። አይ ወንድ ገበያ ሴት ብትሆን እስካሁን ቆይ ማብቃቅታ ምን ብላ
ብዙ ነገር ገዝታ ትመጣለች። ወንድ ደግሞ አንድ ነገር ላይ ቁልል አድርጎ መጠጥ 5 ኪሎ ሽንኩርት እንግዲህ ቤተሰብ አይደለም ለሁለት ሰው ከሳምንት በላይ ከዛ በላይ ይቆያል። እኔ ምን ፈራሁኝ ይበቅላል ብዬ በጣም ገረመ ማለት ነው። ምን ልታረገው ነው ሁላ ሽንኩርት ገዝተህ እያልኩት ነበርና ብቻ ይሆን እስኪ ችግር የለውም ከቀነሰ ነው እንግዲህ የምናደደው። እንግዲህ በ90 ብር ተገዝቶ ሽንኩርት እንግዲህ ሁላችሁ ደግሞ እዚህ ምሳችንን ሰራ እያረግን ነው። ሰዓቱም ደርሷል እንግዲህ ምስሬን ጥጄ ነበር ልብስ ሳጥብ የነበረው በስሎ ጠበቀኝ ማለት ነው። ያው ሰዓት አቀናነስኩ ማለት ነው። ከዛ አሁን እንግዲህ ያው እዚህ እየሰራሁኝ ነው። ስራችንን ጨርሰን ምሳ ሰዓት ደርሷል ማለት ነው። ቅመሞችዬ ምሳ እንብላ። ምሳ ቀርቧል። ግን ዛሬ ብቻዬን ነኝ። ባለቤቴ አጋጣሚ የለም ማለት ነው። እንግዲህ ምሳችንን እዚህ አቅርበናል ብቻችንን አንድ ትሪ ማለት ነው። ኑ እንብላ የኔ ቅመሞችዬ። ቢስሚላሂ ረህማን ረሂም። ግን አብረው ሲበላ ነው ደስ የሚለው ማለት ነው። ግን አንዳንድ ጊዜ ያጋጥማል አይደለ? ለእናንተ ላጉርሳችሁ መሰለኝ። መጀመሪያ ቤተሰብ ሲጎርስ ደስ ይላል። እና ጁማ እንዴት ነው ከእናንተ ጋር ሀባይቢ ቅመሞች? ዱብ ዱብ እያላችሁ ነው አይደለ? ታየኝ እኮ ከሚስና ጁማ ማለት ነው እንዴት እንደሆነ ልጆች የሚሰባሰቡበት ምናምን ከስራ እረፍት የሚውሉበት ቃል ስለሆነ ትንሽ ስራ በዛ ይላል። አይዞን። ምሳዬን በልቼ ጨረስኩኝ። ቡና ላፈላ ነበረ። ብቻዬን መጠጣቱም ደበረኝ ማለት ነው። እንግዲህ ሰው ከመጣ ሰይድም ከመጣ አፍሊ ካሉኝ አፈላለሁ እንጂ ብቻዬን አፍልቼ እኔ የቡና ሱስ የለብኝ ምን የለብኝ። በቃ ይቅር ለዛሬ ማለት ነው። ደግሞ ደስ የሚለው ሰው ጋር ሆናችሁ ስትጠጡ ምናምን ነገር ይሻላል እንጂ ብቻዬን አሁን አፍልቼ ሙዱም አይመጣልኝ ማለት ነው። እና እንግዲህ እንቅልፌም ከመጣ ለሽ ነው የምለው፣ ግን በሬን ዘግቼ ካልሆነ እፈራለሁ ማለት ነው ብቻዬን። እና ሰው ከመጣ ኢንሻአላህ ነቃላለሁ ብዬ አስባለሁ። ዲፕርቱን ጥሎብኛል ልብስም ሳጥብ ስለቆየሁኝ እንቅልፍ ብሎኛል። ቶሎ ብሎ ሰው ያምጣልኝ ማለት ነው። እና ሀባይቦቼ በያላችሁበት ሰላማችሁ ብዝት ይበል። አግዙኝ፣ አበረታቱ፣ ከጎን የሆኑ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አብራችሁኝ ቆዩላችኋለሁ። ሀባይቦቼ ደህና ሆኑልኝ። የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩ